በዚህ ባሳለፍናቸው ጥቂት ሳምንታት ውስጥ የዓለማችንን የፋይናንስ ስርዓትና የምድራችንን ምጣኔ ሀብት ከስር መሰረቱ የነቀነቁ ኩነቶች ተከስተው ነበር። ስለዚህ መንግስት በሚቀጥሉት 5 10 15 ዓመታት ምን ሊመስል ይችላል የሚለውን ነገር ምን ሊወስን ይችላል የሚለውን ነገር በእርግጠኝነት ማወቅ በጣም ወሳኝ ነው እና በጣም አስደንጋጭ የሆነ ነገር በካፒታል ገበያ ውስጥ እንግዲህ እንደ ወንጀል የሚታይ ነገርና አሜሪካ በጣም ቀለል ያለ ሀገር መሆኑን የምታውቁበትን ነገር ልንገራችሁ። በነገራችን ላይ በኢትዮጵያው ሰነደ ሙዓለ ንዋይ ገበያ እንዲሳካ ከተፈለገ የኢንቨስተር ኮንፊደንስ ያስፈልጋል። በአሜሪካው የተከሰተው ይሄ ነው። የኢንቨስተር ኮንፊደንስ የአሜሪካ መንግስት ላይ ያላቸው እምነት ከመሸርሸሩ የተነሳ ነው። በነገራችን ላይ የቦንድ ሴል ኦፍ የተከሰተው በዚህ ባሳለፍናቸው ጥቂት ሳምንታት ውስጥ የዓለማችንን የፋይናንስ ስርዓትና የምድራችንን ምጣኔ ሀብት ከስር መሰረቱ የነቀነቁ ኩነቶች ተከስተው ነበር። በታሪክ ውስጥ በጣም ጥቂት ጊዜዎች ላይ ብቻ እንዲህ ሆኗል ብለን ልናነሳው በምንችለው መልኩ በሀገረ አሜሪካ በዶናልድ ጄ ትራምፕ የታሪፍ ፖሊሲ የተነሳ የምድራችን የፋይናንስ ስርዓት በጣም ትልቅ ችግር ውስጥ ገብቶ ነበር። እንዲያውም በአሜሪካ በዛው በገዛ ሀገሯ ብቻ የአክሲዮን ገበያው የ6.4 ትሪሊዮን ዶላር ኪሳራ በአንድ ቀን ውስጥ ተከስቶበት ነበረ። ምን? በታሪፍ ፖሊሲው ምክንያት። የአሜሪካው አዲሱ ፕሬዚዳንት ዶናልድ ጄ ትራምፕ እንግዲህ ከ10 በመቶ እስከ 145 በመቶ የሚደርስ ታሪፍን በተለያዩ ሀገራት ላይ ጭነዋል። የኛ ሀገር ኢትዮጵያንም ጨምሮ ማለት ነው 10 በመቶ ደርሶናል። እንግዲህ በዚህ ባሳለፍነው ሰሞን ኤፕሪል 2 ላይ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ትልልቅ ፖስተሮችን ይዘው በጭብጨባ ታጅበው በዋይት ሃውስ ደጅ ላይ በተለያዩ ሀገራት ላይ የሰነዘሯቸውን የታሪፍ ምቶች ቁጥር እየተናገሩ ሲስቁ፣ ሲያጨበጭቡ፣ ሰዎች ከበዋቸው ደግሞ ሲያደናንቋቸው ነበረ ያመሹት። በማግስቱ ኤፕሪል 3 ግን የአሜሪካው የአክሲዮን ገበያ በሚከፈትበት ሰዓት ወደ ገደል ነው የገባው። በአሜሪካ ሀገር 30 ትልልቆቹን ካምፓኒዎች ማለትም እንደነ ማይክሮሶፍት፣ አፕል፣ ቪዛ፣ አሜሪካን ኤክስፕረስ ያሉ ትልልቅ ካምፓኒዎችን ትራክ የሚያደርገው የዳው ጆንስ ኢንዱስትሪያልስ የሚባለው የኢንዴክስ ፈንድ ማለት ነው። እሱ ኢንዴክስ 4 በመቶ ነው የወደቀው በዛች ቀን ብቻ ማለት ነው። ይህ በአሜሪካ የተደረገ ታሪፍ እንግዲህ በአንድ ቀን የዓለምን ፋይናንስ ምስቅልቅሉን አውጥቶታል። ለመሆኑ ግን ለእኔና ለእናንተ ምንድን ነው? ምንስ ትርጉም አለው የሚለው ነገር ነው እኔ የዛሬ ቪዲዮ የማጠንጠኛ። በነገራችን ላይ እኛ ምን እንማርበታለን ነው። እርግጥ እኛ እንደ ኢትዮጵያውያን ከዓለም አቀፉ የፋይናንስ ስርዓት ጋር የተዋሃድን ሀገራት ስላልሆንን ብዙ የዛ ጉዳት ምንም ያየነው ነገር የለም። ነገር ግን የኢትዮጵያው ሴኪዩሪቲስ ኤክስቼንጅ ወይ ደግሞ የኢትዮጵያው ሰነደ ሙዓለ ንዋይ ገበያ ወደ ስራ ከመግባቱ ጋር ተያይዞ በኢትዮጵያው ካፒታል ገበያ ውስጥ በምንሳተፍበት ጊዜ እንደዚህ አይነት ነገሮች ይደርሱናል፣ ይመጡብናል፣ በአንዳንድ መልኩ ይነኩናል እና በዛ ዘመን ምንድነው ልንማር የሚገባው ካሁኑ የሚሉትን ነገሮች ነው ዛሬ በዚህ ቪዲዮ የምነግራችሁ። የተወደዳችሁና የተከበራችሁ ተመልካቾቼ፣ ይህ ታዲያ ንጋት ፖስት ነው። በዚህ ቻናል ፋይናንስን፣ ቢዝነስን እና ካፒታል ማርኬትን ሁሌ እናወራለን። ይህን ቻናል እስካሁን ድረስ ሰብስክራይብ ካላደረጋችሁ የደወል ምልክቷን በማብራት ሰብስክራይብ በሉ። እንዲሁም ደግሞ ከኢትዮጵያ ውጪ ከሆነ ያላችሁት ጆይን በማለት ቤተሰብ ከሆናችሁን በየወሩ $1-2 ክፍያዎችን እየከፈላችሁ ቻናሉን ማበረታታት እንደምትችሉ እየነገርኳችሁ ወደ ዛሬው ቪዲዮ በዚሁ የምገባ ነው የሚሆነው። እንግዲህ በፈረንጆቹ ኤፕሪል 2 2025 ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀኑን የነጻነት ቀን የሊበሬሽን ዴይ ብለው በሰየሙበት ቀን ነው ኢትዮጵያን ጨምሮ ከ10% የጀመረ ታሪፍ እስከ 54 በመቶ ነበረ በጊዜው የጣሉት። ሀገራት ላይ 54 በመቶ የቻይና ነው። ከዛ ወዲህ ቻይና እና አሜሪካ ያው አንገት ለአንገት ትከሻ ለትከሻ እየተለካኩ አሁን የአሜሪካ በቻይና ላይ የምትጥለው ታሪፍ 145%፣ ቻይና ደግሞ በአሜሪካ ላይ የጣለችው 125% ደርሷል። ታዲያ በደስታ በጭብጨባ ኤፕሪል 2 የተደረገው ይህ የታሪፍ ውሳኔ ኤፕሪል 3 ላይ ብዙዎችን አስለቅሷል። በሀገረ አሜሪካ ማለት ይቻላል ብዙ ሰዎችን አስደንግጧቸዋል። ብዙ ትሬደሮችን፣ ብዙ ነጋዴዎችንም ጉድ ሰርቷቸዋል። ቅድም እንደነገርኳችሁ ዳው ጆንስ ኢንዱስትሪያልስ የሚባለው ኢንዴክስ ከ1600 ፖይንት ወይ ደግሞ 4% ዋጋውን ያጣው። በተመሳሳይ መልኩ ሌሎች S&P 500 የሚሰኘው ሌላኛው ኢንዴክስ እንዲሁም ደግሞ የናስዳክ ኮምፖዚት የሚባለው እንዲሁ በ48 ሰዓት ውስጥ 10 በመቶ ዋጋቸውን አጥተውታል። በዚህ መሰረት እንግዲህ በአጠቃላይ በሀገረ አሜሪካ በእነዚህ ውሳኔዎች ምክንያት በቀጣይ ቀን ብቻ በ48 ሰዓታቶች ውስጥ 6.6 ትሪሊዮን የአሜሪካን ዶላር ከገበያው ላይ እልም ብሎ ጠፍቶ ነበረ።
በነገራችን ላይ በኤስ&ፒ 500 እንዲሁም በናዝዳቅ በኒውዮርክ በሚገኘው የስቶክ ገበያ ላይ ጥቂት ፐርሰንት ከዛ ባለፈ ጨምሮ ቢሆን ኖሮ ግብይት ሊቋረጥ የሚችልበት ደረጃ ላይ ለመድረስ ትንሽ ፖይንቶች ነበሩ የቀሩት ተብሎም ሲነገር ነበረ። ይህም እንግዲህ ገበያው ከቁጥጥር ውጪ ሊሆን ይችላል፣ ከፍተኛ አደጋን ያስከትላል ተብሎ ታሰብበት ጊዜ በነገራችን ላይ አክሲዮን ገበያዎች ንግድን ወይ ደግሞ የአክሲዮን ንግድን የአክሲዮን ግብይትን የማቋረጥ መብቱና ስልጣኑ አላቸው። የኢትዮጵያውም አክሲዮን ገበያ ለወደፊት ለምሳሌ የገበያ ማኒፑሌሽን ሊፈጠር ይችላል፣ ገበያው ሊወድቅ ይችላል፣ ኢኮኖሚው ላይ ጉዳት ሊያመጣ ይችላል ብሎ በሚያምንበት ጊዜ እንደዛ የሚያደርግበት አይነት ውደት አለ። በሌላ መልኩ ደግሞ እንግዲህ ከፍተኛ ትኩሳት የነበረው በቦንድ ገበያ ላይ ነው። በነገራችን ላይ በቀደመው ዘመን የአክሲዮን ገበያ ችግር ውስጥ በሚገባበት ሰዓት ለምሳሌ በ2008 ፋይናንሻል ክራይሲስ ሊሆን ይችላል፣ በዶትኮም በብል በሚባለው በ2000 አካባቢ ተከስቶ በነበረው ኢንተርኔት ጋር ተያይዞ ከኮምፒውተር ጋር ተያይዞ በነበረው የባብል ማለት ነው ከፍተኛ ኪሳራ በአሜሪካ የአክሲዮን ገበያ ላይ በትሪሊዮኖች ዶላር የሚቆጠር ገንዘብ ኪሳራ ተከስቶ ያውቃልና በዛ ዘመንም ቢሆን በብዙዎቹ ዘመናት ውስጥ ሰዎች ወይ ደግሞ ነጋዴዎች ወይ ደግሞ ኢንቨስተርስ የምንላቸው ልክ አክሲዮን ገበያ ችግር ውስጥ ሲገባ ምንድነው ሲያደርጉ የነበረው የቦንድ ግዢ ላይ ነበር የሚያተኩሩት። በተለይም የአሜሪካ መንግስት ትሬጀሪ ቦንድ የምንለውን ማለት ነው። የአሜሪካ መንግስት ቦንድ ዓለማችን ላይ እንግዲህ እንዴት ነው የሚቆጠረው? እርግጥ የአሜሪካ መንግስት ቦንድ ብቻ ሳይሆን የዓለማችን አብዛኛዎቹ የመንግስት ቦንድ ሲባል ይሄ ሪስክ ፍሪ የሆኑና የአደጋ ጊዜ መጠጊያዎች ተብለው ነው የሚታሰቡት። የአሜሪካ ደግሞ ከሁሉ በላቀ መልኩ በጣም የአደጋ ጊዜ መጠጊያ ከሚባሉት የሰነደ መዋለ ንዋዮች አይነቶች ውስጥ ዋነኛው ነው የአሜሪካ መንግስት ቦንድ ማለት ነው። ብዙ ጊዜ ሰዎች ምንድነው የሚያደርጉት? አክሲዮን ገበያው ላይ እንትን እያደረጉ ገንዘባቸውን እያወጡ እንዲያውም ወደ ቦንዱ ገበያ ይሮጣሉ ተብሎ ነው የሚታሰበው በችግር ጊዜ። በዚህ ባሳለፍነው ሳምንት የዶናልድ ትራምፕ የታሪፍ ውሳኔ ልክ በተወሰነ ጊዜ ግን የተፈጠረው እሱ አይደለም። በተቃራኒው ምንድነው የሆነው? በእጃቸው ላይ የረጅም ጊዜ የአሜሪካ መንግስትን ቦንድ ይዘው የነበሩ ሰዎች መሸጥ ጀመሩ። ቶሎ መሸጥ ጀመሩ፣ ከላያቸው ላይ ማውጣት ጀመሩ። በዚህ የተነሳ እንግዲህ የአሜሪካ መንግስት የ10 ዓመት የመንግስት ቦንድ ይልድ ላይ ወይ ደግሞ ኢንተረስት ሬቱ ማለት ትችላላችሁ ወደ 4.5 በመቶ ከፍ አለ። ይህ በ10 ዓመት ውስጥ ሆኖ አያውቅም። ይሄ ከፍ አለ ማለት ፈላጊ ወደ ማጣት፣ ምክንያቱም ኢንተረስቱ እየጨመረ ውድ ነገር እየሆነ መጣ እንደማለት ነው። ዋጋው እየተወደደ ዋጋው እየጨመረ መጥቷል። የብድርን ዋጋ ይልድ መጨመር ማለት እንግዲህ የወለድ ምጣኔ መጨመርን ስለሚያሳይ የብድር ዋጋ መናርን ስለሚያሳይ በዋናነት ይሄ ደግሞ የሚያሳየው ማን ነው? በውድ ዋጋ የሚበደረው ታውቃላችሁ አይደል? ዓለም ላይ ለምሳሌ በውድ ዋጋ ብድርን የሚበደረው እንደኛ አይነት ሀገሩ ነው። ለምን? አበዳሪ ስለማያገኝ ማለት ነው። የኢትዮጵያ መንግስት ዩሮ ቦንድን ታስታውሱት ከሆነ ለምሳሌ እኛ $1 ቢሊዮን ለመሸጥ ፈልገን በወጣንበት ጊዜ ስንት ነበረ ስንከፍል የነበረው? ከ6% በላይ። ሰሞኑን እየተደራደርን እየለመንን ያለ ነው ማለት ነው። $35 ሚሊዮን ባለፈው ወለድ መክፈል ያቃተንን ማለት ነው። ልክ እንደዚህ አይነቱን ቦንድ የአሜሪካው ወደ 4.5% አደገ። ይሄ ግሬዱ በጣም እየወደቀ መጣ እንደማለት ነው። ከፍተኛ ወለድ የሚጠየቅበት ከሆነ እና አሜሪካ ትሪሊየንስ ኦፍ ዶላርስ እዳ አለባቸው። እነዚህ ትሪሊየንስ ኦፍ ዶላርስ ቦንድ እየሸጡ ነው የሚሰበስቡት። ያንን ቦንድ በሚሸጡበት ሰዓት በዝቅተኛ ወለድ ነው የሚያገኙት። ምክንያቱም የሚያበድራቸው አካል ሁሉ ስለሚተማመንባቸው ይመልሱልኛል ብሎ ስለሚያምንባቸው ማለት ነው። አተርፋለሁ ብሎ ስለሚያስብ። የእኛን ቦንድ የኢትዮጵያን ቦንድ የሚገዙት ግን እሺ ስለማይሉ በቃ ግዴታ በ6% ነበር የምንበደረው። አሁን ሰሞኑን የተከሰተው እንግዲህ የአሜሪካ መንግስት ቦንድ የ10 ዓመት ቦንድ ብሎ የሸጠው ይልዱ ወደ 4.5% አደገ። ኢቭን የ30 ዓመት ቦንድ ተብሎ የረጅም ጊዜ ቦንዱም እንደዚሁ አደገ። እየተባለ ያለው ምንድነው? ቦንዱን ይዘው የነበሩ ሀገራት እንዲያውም ትልቁን ቦንድ ይዛ የምትገኘው ቻይና ነች። ወደ 800 ቢሊዮን 900 ቢሊዮን ዶላር አካባቢ እዳ ይዛ ነው የምትገኘው ቻይና። የሸጠችው ጃፓን ነች ይባላል በብዛት ያው በወሬ ደረጃ ነው እየተነገረ ያለው። እንግዲህ ይህ በዓለም አቀፉ የፋይናንስ ስርዓት ላይ ከፍተኛ ተጽዕኖ ነበር እንግዲህ የፈጠረው። እርግጥ ነው በቀጣይ ቀናቶች ሁላችንም እንደተመለከትነው ከቻይና ውጪ ባሉ ሁሉም ሀገራት ላይ ተጥሎ የነበረው ታሪፍ ለ90 ቀናት ቀጥ እንዲል ትዕዛዝን አስተላልፈው ነበረ የአሜሪካው ፕሬዝዳንት ዶናልድ ትራምፕ። እዚህ ላይ አንድ ሳላነሳው ማላልፈውና በጣም አስደንጋጭ የሆነ ነገር በካፒታል ገበያ ውስጥ እንግዲህ እንደ ወንጀል የሚታይ ነገርና አሜሪካ በጣም ቀለል ያለ ሀገር መሆኑን የምታውቁበትን ነገር ልንገራችሁ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በማግስቱ ታሪፉን ካቋረጡ በኋላ ሁሉም S&P 500ም በዶው ጆንስ ኢንዱስትሪያልስም ኢንዴክስ ትራክ ስታደርጉ
ሌሎቹም ናስዳክ ኮምፖዚትም ሁላቸውም ዓለማችን ላይ ያሉ አክሲዮን ገበያዎች ሪባውንድ አድርገው ነበረ። እርግጥ አውሮፓም ስትሄዱ እንዲሁም ኤዥያ ያሉትን ማርኬቶች ሪባውንድ ማድረግ ሞክረው ነበረ። ግን ያው አንዳንዶቹ ተመልሰው ራሳቸውን ኮሬክት አድርገዋል። ተመልሰው መውደቅም መጥቷል። ብቻ ወደ ላይ ወደ ታች ወደ ላይ ወደ ታች እያሉ ነው። አብዛኛው የአክሲዮን ገበያዎች ግን ቀይ ውስጥ ገብተዋል። ነገር ግን ከታሪፉ ቀጥ መደረግ በኋላ አብዛኛዎቹ የአሜሪካ አክሲዮን ገበያዎች ደግሞ በታሪክ ውስጥ ታይቶ በማይታወቅ ሁኔታ አድገው ነበረ፣ በትልቁ ማለት ነው። ያ ማለት ምን ማለት መሰላችሁ? በዛኛው ቀን የታሪፉን ዜና ሰምቶ አብዛኛው ሰው እነዚህ ካምፓኒዎች ችግር ውስጥ ሊገቡ ይችላሉ ብሎ በእጁ ሰነድ ይዞ የነበረ ብዙ ሰው ሽጦ ነበረ። ደንግጦ አይደል? ፓኒክ አድርጎ ምን ማለት ነው? ለምሳሌ በእጃችሁ ላይ $1 ሚሊዮን የሚያወጣ አክሲዮን የነበራችሁ ሲሆን ዋጋው በጣም እየወደቀ ሲሄድባችሁ 500,000 ላይ ሲደርስ ለምሳሌ በቃ ምንም ከዚህ በላይ ከምከስር ሽጥልኝ ብላችሁ ሽጣችሁ ነበረ። ዶናልድ ትራምፕ በሚቀጥለው ቀን ያንን ህግ ሲያስቆም ማለት ነው፣ የታሪፉን ነገር በሚያስቆምበት ሰዓት ጓደኞቹን ሰብስቦ ኦቫል ኦፊስ ውስጥ ወይ ደግሞ ዋይት ሃውስ ውስጥ ካስታወሳችሁ አይታችኋል። እገሌ $100 ሚሊዮን ነው ሜክ ያደረገው፣ እገሌ ይህን ያህል $1 ሚሊዮን ሜክ አደረገ እያለ ሲያወራ ነበረ። ይህንን አንዳንድ የዲሞክራት ፓርቲ ተመራጮች እንግዲህ የኢንሳይደር ትሬዲንግ ምርመራ ሊካሄድበት ይገባል፣ ይሄ ወንጀል ነው ያሉ እየተናገሩ ይገኛሉ። ምክንያቱም ቅድም የነገርኳችሁ እናንተ ለምሳሌ $1 ሚሊዮን ያወጣል ብላችሁ ይዛችሁት የነበረውን ሰነድ 500,000 ሲወርድባችሁ ሽጣችሁት ከነበረ ገዝቷችሁ የነበረው ሰውዬ በቀጣይ ቀን እስከ $2 ሚሊዮን ሳይሆንለት አይቀርም። ምክንያቱም አትርፎበታል ማለት ነው። ይሄንን መረጃ መልሼ ያጠፋዋለሁ ታሪፉን አውቄ ነው አይነት የሚለውን ነገር ሰዎች ሰምተው ከሆነ እንግዲህ እንደ ኢንሳይደር ትሬዲንግ ሊታይ ስለሚችል ማለት ነው። ይሄ በጣም ከባድ የሆነ ህግ ነው፣ ከባድ የሆነ ወንጀል ነው። ኤኒዌይስ ግን ሪባውንድ አድርጓል። ሪባውንድ ካደረገም በኋላ እንግዲህ ወደ ኮሬክሽን ገብቷል ማለት ትችላላችሁ። ተመልሶ ወደ ቀይ ገብቶ ነበረ። በዋናነት ግን ብዙ ጊዜ ምንድነው እየተባለ የነበረው ዶናልድ ትራምፕን ታሪፉን እንዲያቆም ያደረገው ከፍተኛ ሁኔታ የቦንድ ማርኬቱ መንገራገጭ ነው ያስደነገጠው ነው የሚባለው። ምክንያቱም የቦንድ ማርኬት ከኢንተረስት ሬት ጋር በጣም ቁርኝት ስላለው ማንኛውም በተለይ ደግሞ ባንኮችን የንግድ ባንኮችንም የሚያንቀሳቅስ ስለሆነ ንግድ ባንኮች የአጭር ጊዜ ብድሮችን ከነዚህ ገበያዎች ላይ እንደ ማስያዣነት ቦንድን እየተጠቀሙ ይበደራሉ። እነዛን የአሜሪካ መንግስትን ቦንድ ከገዙ በኋላ ያንን ቦንድ እንደ ማስያዣ ያደርጉና የዕለት የሳምንት የወር ብድሮችን ይወስዱበታል። እንደዚህ አይነት ነገሮች ላይ ከፍተኛ ተጽዕኖ ስለሚያመጣ የሀገሪቷን የባንክ ስርዓት እንዳያናጋው ከመፍራት የተነሳ ነው ያቆሙት ነው እንግዲህ የሚባለው የቦንድ ገበያም ላይ at the end of the day ግን ለኛ እንደ መማሪያ የሚሆኑ ግን ዋና ነገሮች አሉ። በተለይ በጣም ልንፈራቸውና ልንጠነቀቃቸው የሚገቡ ነገሮች አንደኛውና ዋነኛው የፖሊሲ ፕሪዲክታቢሊቲ፣ የአንድ ሀገር የምጣኔ ሀብት ሁኔታ፣ የአንድ ሀገር የፋይናንስ ስርዓት ላይ የአንድ ሀገር የኢኮኖሚ ፖሊሲ ፕሪዲክት ማድረግ መቻል በመጪው የኢትዮጵያ ሰነደ ሙዓለ ንዋይ ገበያ ውስጥ በጣም ወሳኝ ነው። ሰነዶችን መግዛት ስትፈልጉ፣ ሰነዶችን መሸጥ ስትፈልጉ፣ ሰነዶችን ይዛችሁ መቆየት ስትፈልጉ ወይ የእናንተን ፈንድ ማኔጅ የሚያደርጉ ኢንቨስትመንታችሁን ማኔጅ የሚያደርጉ ፈንድ ማናጀሮች፣ ኢንቨስትመንት ማናጀሮች፣ ብሮከሮቻችን የሚወስኑት ውሳኔ ዋጋዎቻቸው የሚወሰኑት በእጃችን ያለው ገንዘብ እነዚህን ነገሮች ፕሪዲክት ማድረግ ነው። ስለዚህ መንግስት በሚቀጥሉት 5፣ 10፣ 15 ዓመታት ምን ሊመስል የሚችላል የሚለውን ነገር ምን ሊወስን ይችላል የሚለውን ነገር በእርግጠኝነት ማወቅ በጣም ወሳኝ ነው። ኢንቨስትመንታችሁ ላይ ማለት ነው። ውሳኔዎች በየጊዜው የሚቀያየሩ ከሆነ ለተንታኞች በቀላሉ የሀገሪቱ ምጣኔ ሀብት ወዴት ሊሄድ እንደሚችል፣ ፖሊሲዎች ወዴት ሊሄዱ እንደሚችሉ፣ መንግስት ምን ሊወስን እንደሚችል መገመት የማይችሉ ከሆነና በጣም ቮለታይል ከሆኑ በጣም የሚገለባበጡ የሚቀያየሩ ከሆነ ችግር ውስጥ ልንገባ የምንችልበት እድል ሰፊ ነው ማለት ነው እንደ ኢንቨስተር። ምንም እንኳን ገበያን ያው መገመት ቀላል ባይሆንም ነገር ግን ገበያን በተለያዩ ሴናሪዎች አትሊስት መገመት በሚያስችል መልኩ ፖሊሲዎች ፕሪዲክት መደረግ ስላለባቸው። በነገራችን ላይ በሀገር አሜሪካ አንዱ ባለፈው ከተከሰቱት ነገሮች ውስጥ አብዛኛው ሰው ለምሳሌ ጡረታውን በሆነ ፈንድ ውስጥ ነው የሚያስቀምጠው፣ 401k ምናምን እንደምንላቸው ማለት ነው። እነዚህ ፈንዶች ውስጥ ያስቀምጥና ለይጦረኛል ብሎ የሰበሰበውን ገንዘብ ቁጭ አድርጎ ያንን ገንዘብ ፈንድ ማኔጅ የሚያደርጉት ሰዎች የተለያዩ አክሲዮኖች ውስጥ ወስደው ነው ኢንቨስት የሚያደርጓቸው። እንደዚህ አይነት ውድቀት በሚከሰትበት ሰዓት ሰው ከጡረታው ላይ ነው ማለት ነው ገንዘቡን የሚያጣው። እንደዚህ አይነት ነገሮች እርግጥ እኛ ሀገር እንግዲህ ጡረታ ሚኒስቴር ወይ ደግሞ የጡረታ ፈንዶቻችን በዚህ መልኩ ወደዛ ስርዓት ይገባሉ አይገቡም ባናቅም፣ ነገር ግን በሰዎች ህይወት ላይ በጣም ከፍተኛ ተጽዕኖ ሊኖረው የሚችል ነገር መሆኑን መገመት በፍጹም አያዳግትም። ከዛ ባለፈ ተቆጣጣሪ አካል ምን ያህል ጠንካራ
ጠንካራ መሆን መቻል እንዳለበት ነው የሚያሳየው። እንግዲህ አስባችሁታል። አሁን ቅድም ያልኳችሁ የትራምፕ አካሄድ ኢንሳይደር ትሬዲንግ ብትሆን ያው መከሰሱ አይቀርም ጉዳዩን ተናግሮ ከሆነና ሰዎች እነዛ 100 ሚሊዮን አትርፈዋል ምናምን ብሎ በቲቪ ቀድቦ ብራክ ሲያደርግ የነበሩት እነዛ ሰዎች የምር ተጠቅመው ከሆነ ይሄ ትልቅ ችግር ነው። ምክንያቱም መንግስት ውስጥ ያለ ሰው ለምሳሌ አንድን ውሳኔ ዛሬ ማታ ወጥቶ ተናግሮ ጉዳዩን ከሳምንት በኋላ እናሻሽለዋለንና ልክ አክሲዮኑ በሚወድቅ ሰዓት ሰዎች ብዙ አክሲዮኖች ገዝተው ወይ ደግሞ ብዙ ሰነዶች ይዘው እንዲቆዩ በማድረግ ልክ በሚቀጥለው ሳምንት ደግሞ ሌላ ማቴሪያል ኢንፎርሜሽን ሲወጣ ሌላ በጣም ወሳኝ የሆነ ኢንፎርሜሽን ሲወጣ አትርፈን ገንዘብ ልናገኝ የምንችልበት እድል ስለሚኖር ማለት ነው። ከዛ ባለፈ ደግሞ ኮንፊደንስ የኢንቨስተር ኮንፊደንስ በጣም ወሳኝ ነገር ነው። በነገራችን ላይ በኢትዮጵያው ሰነደ ሙዓለ ንዋይ ገበያ እንዲሳካ ከተፈለገ የኢንቨስተር ኮንፊደንስ ያስፈልጋል። በአሜሪካው የተከሰተው ይሄ ነው። የኢንቨስተር ኮንፊደንስ የአሜሪካ መንግስት ላይ ያላቸው እምነት ከመሸርሸሩ የተነሳ ነው። በነገራችን ላይ የቦንድ ሴል ኦፍ የተከሰተው ወይ ደግሞ ቦንዶችን ከእጃቸው ላይ ለማስለቀቅ በቃ መሯሯጥ የጀመሩት ማለት ነው። የአሜሪካን መንግስት ቦንድ ይዤ አልቆይም፣ 10 ዓመት አልጠብቅም፣ ወለዱን እየጠበቅኩኝ እንትን አይደለም ብለው መሸጣቸው እምነት ማጣትን ነው የሚያሳየው። ያ አት ዘ ሴም ታይም የቦንድ ማርኬቱ ላይ ጉዳት አስከተለ። ሶ የኢንቨስተርን ኮንፊደንስ ይዞ መጠበቅ ስለሚያስፈልግ ተቆጣጣሪውም አካል ሆነ ሁሉም ተሳታፊ አካላት በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ላይ እንግዲህ ይሄንን በከፍተኛ ሁኔታ ሊረዱ ይገባል። ከዛ ባለፈ በተለይ የውጭ ሀገር ኢንቨስተሮችን ማሳተፍ እስካሁን ያው የተቀመጠለት ስርዓት ባይኖርም በጣም ከፍተኛ ችግር ሊያመጣ የሚችለው የሆነ ነገር በሚመጣበት ሰዓት የውጭ ኢንቨስተሮች ምንድነው የሚያደርጉት? ልክ አሁን ቅድም የነገርኳችሁ ጃፓኖቹ ቦንዱን ደምፕ አደረጉት እንደተባለው የውጭ ሀገር ኢንቨስተሮች እኛ ሀገር መጥተው ሰነዶችን በብዛት እንዲገዙ በፈቀድላቸው ቁጥር የሚያደርጉት ነገር ይሄንን ነው። ችግር መጣ በተባለ ቁጥር ኮሽ አለ በተባለ ቁጥር ሴል ኦፍ ነው የሚያደርጉት ወይ ደግሞ ዳምፕ ወደ ማድረግ ነው የሚመጡት። ያኔ ደግሞ ገበያው ላይ ተጽዕኖ ስለሚያመጡ እዚህ ላይም በጣም ከፍተኛ የሆነ ጥንቃቄ ሊደረግ ይገባል ማለት ነው። የተወደዳችሁና የተከበራችሁ ተመልካቾቼ ታዲያ አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ ብትጽፉልኝ እመልስላችኋለሁ። ለዛሬ ያዘጋጀውላችሁ ስለ ትራምፕ ታሪፍና አጠቃላይ የፋይናንስ ዘርፍ ተጽዕኖ ይህን ይመስላል። እስከሚቀጥለው ሳምንት ይህን ቻናል ሰብስክራይብ እንድታደርጉ ከኢትዮጵያ ውጭ ካላችሁ ደግሞ ጆይን በማለት ቤተሰብ እንድትሆኑን እየጋበዝኳችሁ የምሰናበታችሁ ከንቃት ፖስት እኔ ገሜ ብርሃኑ ነኝ።